ሰላም ውድ ተመልካዮቼ ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት ሂስትሪ ሪሜዲያል ኤግዛም ከቻፕተር 5 የተውጣጡ ጥያቄዎችን ነው ይዤላችሁ የመጣሁት። በባለፈው ቆይታችን ከቻፕተር 1 እስከ ቻፕተር 4 የተውጣጡ ጥያቄዎችን ሰርተን ነበረ። ዛሬ ደግሞ ከቻፕተር 5 አፍሪካ ኤንድ ዘ አውትሳይድ ዘ ወርልድ 29000 ከሚለው ቻፕተር አሪፍ ኮንሰፕቹዋል የተውጣጡ ጥያቄዎች ይዤላችሁ መጥቻለሁ። ወደፊት ለምትፈተኑት ትምህርት ሚኒስቴር ለሚያዘጋጀው በደንብ ያግዛችኋል ብዬ አሰብኳቸው ወደ 30 ምናምን ጥያቄዎች ይዤላችሁ መጥቻለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቢጀምሩ ደስ ይለኛል። እንዲሁም ቪዲዮን ላይክ አድርጋችሁ ጀምሩት። እንዲሁም ደግሞ ሁሌ የምለቅላችሁ ቪዲዮን ይደርሳችሁ የደውል ምልክቷን ኦን አድርጓት። ሌላው ደግሞ ቪፒኤን ኦን እያደረጋችሁልኝ የምታዩ ልጆች በጣም አመሰግናለሁ። አሁንም ቪፒኤን ኦን ያላደረጋችሁ ልጆች ቪፒኤን ኦን ብታደርጉልኝ በጣም ታግዙኛላችሁ። እሺ ወደ ጥያቄው እንግባ። ኩዌሽን ነምበር 1 ዋት ኤቨንት ሲ ዘ ባክግራውንድ ፎር ዘ ቢጊኒንግ ኦፍ አትላንቲክ ስሌቭ ትሬድ ይላል። የትኛው ኢቨንት ነው እሱ አትላንቲክ ስሌቭ ትሬድ እንዲጀመር ምክንያቱ የሆነው የትኛው ነው እሱ ይላል። ኤ ኢንዱስትሪያል ሪቮሉሽን ኢንግላንድ፣ ቢ ዘ ቮያጅ ኦፍ ክሪስቶፈር ኮሎምበስ ቱ አሜሪካ ኢን 1492፣ ሲ ዘ ፈረንጅ ሪቮሉሽን፣ ዲ ዘ ፎል ኦፍ ዘ ሮማን ኤምፓየር ይላል። ዘ ቢጊኒንግ ዋነኛው ምክንያት ወይም ደግሞ ይሄ የባሪያ ንግድ እንዲጀመር ዋነኛው ምክንያት ያደረገው ምንድነው እሱ ቢ ላይ ያለው ዘ ቮያጅ ኦፍ ክሪስቶፈር ኮሎምበስ ቱ አሜሪካ ኢን 1492 ክሪስቶፈር ኮሎምበስ ወደ አሜሪካ ካቀና በኋላ በ1492 መንገድ ተከፈተላቸው። ሁሉም አውሮፓን ሀገራቶች አይናቸውን ገለጠ። በመጀመሪያ ላይ ግን ስፔን ነበረች። ስፔን ወደ ኖርዝ እና ሳውዝ አሜሪካ ሄዳ ትልቅ ፋብሪካ ገነባች። ከዛ የገነባችው ፋብሪካ ደግሞ ምን አስፈለጋ? ሰው ምናምን አስፈለጋ። ከዛ ነገሩ ወደ ምን መጣ? ወደ ስሌቭ ትሬድ መጣ ማለት ነው። ኩዌሽን ነምበር 2 ዋይ ዲድ ዩሮፒያንስ ተርን ቱ ዌስት አፍሪካ ፎር ስሌቭስ ይላል። ለምንድን ነው እሱ ዩሮፒያኖች ወደ ዌስት አፍሪካ የመጡት ይላል። ኤ አፍሪካን ዌር ዊሊንግ ቱ ወርክ ፍሪ፣ ቢ ናቲቭ አሜሪካንስ ሬድ ኢን ሳይንስ ዌር ቨርቹዋሊ exterminated or died from disease and harsh treatment, C European had no workers for their own, D Africa was closest continent ይላል። መልሳችን የሚሆነው ቢ ላይ ያለው ዩሮፒያኖች በፊት ወደ አሜሪካ ነበር ያዘነበሉ፣ ግን ወደ ዌስት አፍሪካ የመጡበት ዋነኛው ምክንያት ምንድነው? እሱ ናቲቭ አሜሪካኖች ወይም ደግሞ ሬድ ኢንዲያ የሚባሉት ምን ሆኑ? በዛን ሰዓት በጣም አቅም የላቸውም ነበር። ያው አሁንም እንደሚታወቀው ብዙም አቅም የላቸውም እና ደግሞ ምን የሚባል በሽታ ነበረ? ስሞል ፖክስ የሚባል በሽታ ነበረ። በሱ በሽታ በጣም ተጎዱ ማለት ነው፣ አለቁ እነኚህ ናቲቭ አሜሪካዊ። ከዛ ፊታቸውን ወደ ታዞሩ ወደ ዌስት አፍሪካ ወይም ደግሞ ወደ ጥቁሮች አዞሩ ማለት ነው። ኩዌሽን ነምበር 3 which European country was the first to begin the slave trade in Africa ይላል። የትኛው የአውሮፓ ሀገር ነች ለመጀመሪያ ጊዜ አፍሪካ ውስጥ የባሪያ ንግድ የጀመረችው ይላል። ኤ ስፔን፣ ቢ ኢንግላንድ፣ ሲ ፖርቹጋል፣ ዲ ፈረንስ ይላል። ለመጀመሪያ ጊዜ የባሪያ ንግድ በአፍሪካ ውስጥ የጀመረች ሀገር ማን ነች ከተባላችሁ ፖርቹጋል ነች። ለመጀመሪያ ጊዜ የባሪያ ንግድ የጀመረችው ሀገር ፖርቹጋል ነች። ግን ከሷ ተከትላ ደግሞ ማን ነው ከተባላችሁ ስፔን ነች። ከፖርቹጋል ቀጥላ ስፔን ነው የመጣችው በሁለተኛ ደረጃ ላይ ማለት ነው። ግን መጀመሪያ ላይ ፖርቹጋል ነች ስሌቭ ትሬድ የጀመረችው። ኩዌሽን ነምበር 4 the first phase of Atlantic slave trade 15th century to 1580 was known as የመጀመሪያው ፌዝ 3 ፌዝ አለው እንደምታውቁት የአትላንቲክ ስሌቭ ትሬድ ከ15 ሴንቸሪ እስከ 1580 የቆየው የመጀመሪያው ስሌቭ ትሬድ ነው። እሱ ምን ይባላል ይላል። ኤ ሞኖፖሊስቲክ ስሌቭ ትሬድ፣ ቢ ፍሪ ትሬድ፣ ሲ ፕሪያቲክ ስሌቭ ትሬድ፣ ዲ ትራያንጉላር ትሬድ ይላል። መልሳችን የሚሆነው የመጀመሪያው ፌዝ አትላንቲክ ስሌቭ ትሬድ ማን ይባላል? ፒራቲክ ይባላል። ይሄ ፒራቲክ ስሌቭ ትሬድ ምንድነው እሱ ከተባላችሁ ደግሞ ወይም ደግሞ ምን አይነት ነው እሱ ከተባላችሁ ይሄ ፒራቲክ ስሌቭ ትሬድ የተካተተበት እነኚህ ኢንዲቪጁዋል ወይም ደግሞ ግለሰቦች ነበር በዚህ እንትን ላይ ንግድ ላይ የተሰማሩት ወይም ኢንዲቪጁዋል መርቻንቶች፣ ነጋዴዎች፣ አድቬንቸሮች እና ናቪጌተሮች ነበሩ በዚህ በፒራቲክ ስሌቭ ትሬድ የተሳተፉት ማለት ነው። Question number 5 the second phase of Atlantic slave trade 1580 to 1690 was known as ሁለተኛው ሰከንድ ፌዝ አትላንቲክ ትሬድ ከ1580 እስከ 1690 ምን ይባላል ይላል። ኤ ፕሪያቲክ ስሌቭ ትሬድ፣ ቢ ሞኖፖሊስቲክ ስሌቭ ትሬድ፣ ሲ ፍሪ ትሬድ፣ ዲ ኢሌጋል ስሌቭ ትሬድ ይላል። መልሳችን የሚሆነው ሁለተኛው ሰከንድ ፌዝ ኦፍ አትላንቲክ ትሬድ ምን ተብሎ ይታወቃል? ሞኖፖሊስቲክ ስሌቭ ትሬድ ይባላል። ብዙ ጊዜ አንዳንድ ይሄ ጥያቄ ላይ ሲመጣ ሰከንድ ፌዝ ብሎ ላይ መጣ ይችላል። እዚህ ጋር ዓመተ ምህረቱን ከ1580 እስከ 1690 ያለና ወይም ደግሞ 15 ሴንቸሪ እና 1580 ውስጥ ያለው ምን ተብሎ ይመጣል ብሎ ሊመጣ ስለሚችል ዓመተ ምህረቷንም እዚህ ጋር ያዟት እና ይሄ ሞኖፖሊስቲክ ስሌቭ ትሬድ ምንድነው እሱ ከተባላችሁ ደግሞ
ይሄ ሞኖፖላስቲክ ስሌቭ ትሬድ እንትን ጎቨርንመንቶች ወይም ደግሞ መንግስት የተሳተፈበት ስሌቭ ትሬድ ነው ማለት ነው። ይሄ መጀመሪያው ላይ ግን ስናይ ፒራቲክ ላይ ስናይ ግን መንግስት አልተሳተፈበትም። ኢንዲቪጁዋሎች፣ መርቻንቶች፣ ነጋዴዎች ምናምን ናቪጌተሮች ነበር የተሳተፉበት። ግን እዚህ ጋር ግን በመንግስት እውቅና ያገኘ ሰው ብቻ ነው እንትን የሚለው ይህን ንግድ ማካሄድ የሚችለው ማለት ነው። ሪፕሬዘንታቲቭ ኦፍ ጎቨርንመንት የሆነ ነው እንጂ ሌላ ዝም ብሎ ሰው ነጋዴ ግለሰብ ምናምን አልተሳተፈም ማለት ነው እዚህ ሞኖፖላስቲክ ስሌቭ ትሬድ ላይ። ኩዌሽን ነምበር 6 why is second phase of Atlantic slave trade was also called triangular? ለምንድን ነው እሱ ይሄ ሞኖፖላስቲክ ያልነው ሁለተኛው ፔዝ ምን ተብሎ ይታወቃል? በሌላ ስሙ ትራያንጉላር ትሬድ ተብሎ ይታወቃል። ትራያንጉላር ትሬድ የተባለበት ምክንያት ምንድን ነው ይላል። ኤ ቢኮዝ 3 ኮንቲነንት were involved አሜሪካንስ ዩሮፕ እና አፍሪካ። B because shift travel in triangle shape. C because 3 European country dominated the trade. D because 3 types of goods were exchanged ይላል። ትራያንጉላር የተባለበት ምክንያት ትራያንጉላር ማለት 3 አለ፣ ትራያንጉላር ማለት 3 ነው። 3 ሀገራቶችን ስላገናኘ ነው ትራያንጉላር የተባሉ። እነኛ ሀገሮች ደግሞ አሜሪካ፣ ዩሮፕ እና አፍሪካ ናቸው ማለት ነው። ስለዚህ መልሳችን የሚሆነው ኤ ነው። ኩዌሽን ነምበር 7 what goods did European transport from Europe to West Africa in exchange for slaves ይላል። ምን አይነት ጉዶች ከአውሮፓ ወደ ዌስት አፍሪካ ኤክስቼንጅ ሲሆን ነበር ይላል። እዚህ ጋር ልብ በሉ ከአፍሪካ ወደ አውሮፓ አይደለም ያለው፣ ከአውሮፓ ወደ አፍሪካ ምን አይነት ጉዶች ሲመጡ ነበር ይላል። ኤ ላይ ስናይ ጎልድ እና አይቮሪ፣ ቢ ላይ ስናይ ኮተን፣ አልኮሊክ ቢያቨሬጅ፣ ሜታል አውሬስ እና ፋየር አርምስ ይላል። ሲ ላይ ሱገር እንደ ቶባኮ፣ ዲ ላይ ደግሞ ሲልክ እና ስፒስ ይላል። አሁን እዚህ ጋር ኤ ላይ ስንመጣ ጎልድ እና አይቮሪ ይላል። ጎልድ እና አይቮሪ ከአውሮፓ ሳይሆን ወደ አፍሪካ የሚመጣው ከአፍሪካ ወደ አውሮፓ ይሄዳል እንጂ ከአፍሪካ ወደ አውሮፓ አይመጣም ማለት ነው። ኮተን፣ አልኮሊክ ቢያቨሬጅ፣ ሜታል አዌርነስ እና ፋየር አርም ግን መልሳችን የሚሆነው ቢ ነው። ይሄ ኮተን፣ አልኮሊክ ወይም ደግሞ እነኚህ ልብስ ወይ አልኮል ቢያቨሬጅ እነኚህ መጠጦችና ሜታል አዌርነስ እነኚህ የምንጠቀምባቸውና በተለይ ዋነኛው ይሄ ፋየር አርም በጣም ከአውሮፓ ወደ አፍሪካ ሲገባ ነበር። ይሄ ፋየር አርም ለምንድን ነው የሚገባው ካላችሁ ደግሞ ለንጉሶች፣ ለምሳሌ በዌስት አፍሪካ ላይ በዛን ሰዓት የነበረው ንጉሶች ከአውሮፓ ምን ይቀበላሉ? ፋየር አርም ወይም ደግሞ የጦር መሳሪያ ይቀበላሉ። ይሄን የጦር መሳሪያ ተቀብለው እነሱን ይሰጣሉ፣ ስሌቭ ትሬድ ወይም ደግሞ ባሪያዎችን ለአውሮፓ ይሰጣሉ ማለት ነው። Question number 8 the third phase of Atlantic slave trade from 1690 onward was called A piratic slave trade, B monopolized slave trade, C free trade, D abolitionist trade ይላል። ሶስተኛው ትሬድ ምን ተብሎ ይታወቃል ይላል። ሶስተኛው ትሬድ ወይም ደግሞ ከ1690 ተብላችሁ ልጠየቁ ትችላላችሁ። አሁን ሶስተኛው ፍሬ ምን ተብሎ ነው የሚታወቀው? ሲ ላይ ያለው ፍሪ ትሬድ ተብሎ ይታወቃል። ይሄ ሶስተኛው ፍሪ ትሬድ ማለት ደግሞ ማንኛውም ሰው ገበሬም ሆነ ነጋዴም ሆነ የመንግስት ድርጅትም ሆነ መሳተፍ ይችላል ተብሎ የተደነገገበት ሶስተኛው ፍሪ ትሬድ ይባላል። ግን ለመጀመሪያ ጊዜ ደግሞ ማን ነው እሱ ፍሪ ትሬድን የጀመረችው ከተባላችሁ በ1690 ብሪቴን የጀመረችው፣ በ1689 ብሪቴን የጀመረችው ፈርስት ብሪቲሽ ገቨርንመንት ቱግ ሌጋል አክሽን ባይ ዘ ኢንስቲትዩሽን ፍሪ ትሬድ። የመጀመሪያው ደግሞ ማን ከተባላችሁ ብሪቲሽ በ1689 ነው የጀመረችው። ኩዌሽን ነምበር 9 ኢን 1807 which European nation abolished the slave trade in its empire and pressured others to follow ይላል። በ1807 የትኛው ሀገር ነች እሷ ለመጀመሪያ ጊዜ አቦሊሽድ ያደረገችው ስሌቭ ትሬድ ይላል። ኤ ፖርቹጋል፣ ቢ ፈረንስ፣ ሲ ስፔን፣ ዲ ግሬት ብሪቴን ይላል። መልሳችን የሚሆነው ለመጀመሪያ ጊዜ እቺን ብዙ ጊዜ ፈተና ላይ ትመጣለች። ለመጀመሪያ ጊዜ ስሌቭ ትሬድን አቦሊሽ ያደረገችው ሀገር ማን ነች? እሷ ወይም ታላቋ ብሪቴን የምትባለው ወይም ደግሞ ግሬት ብሪቴን የምትባለው ነች። ግን አሁን እዚህ ጋር ማወቅ ያለብን መጀመሪያ አቦሊሽ ያደረገችው ማን ነች? ብሪቴን ነች። መጀመሪያ ደግሞ የጀመረችው ከተባላችሁ ፖርቹጋል ነች። የጀመረችው ፖርቹጋል፣ ያቆመችው ደግሞ ግሬት ብሪቴን ነች። ኩዌሽን ነምበር 10 approximately how many young Africans were exported to the Americans during the entire Atlantic slave trade ይላል። approximately ምን ያህል ሰው ከአፍሪካ ወደ በአትላንቲክ ስሌቭ ትሬድ ውስጥ ስንት ሰው ተነግዷል ይላል። ኤ 1 ሚሊዮን፣ ቢ 5 ሚሊዮን፣ ሲ ሞር ዛን 50 ሚሊዮን፣ ዲ 50 ሚሊዮን ይላል። ከ15 መልሳችን የሚሆነው ሲ ላይ ያለው ነው። ሞር ዛን 50 ሚሊዮን ህዝብ ነበር የተጓጓዘው ማለት ነው። በጣም አፍሪካ ውስጥ ሞስት ቫሉable ሁማን ሪሶርስ በዛን ሰዓት በጣም አስፈላጊ የሆነ ሁማን ሪሶርስ አታለች። በቃ 15 ሚሊዮን ማለት አንድ ሀገር ማለት ነው እኮ በጣም ብዙ ነው። ግን ይሄን ሁሉ ሰው በአትላንቲክ ስሌቭ ትሬድ ወይም ደግሞ በዚህ የባሪያ ንግድ አታለች አፍሪካ ማለት ነው።
ኩዌሽን ነምበር 11 which of the following is consequence of Atlantic slave trade for Africa ይላል። እዚህ ጋር አሁን ኮንሲኩዌንስ ነው የጠየቅነው። ምን አይነት ሪዛልት አመጣ ይሄ አትላንቲክ ስሌቭ ትሬድ ለአፍሪካ ይላል። ኤ አፍሪካ ቢካም ኢንዱስትሪያላይዝድ፣ ቢ አፍሪካን ትራዲሽናል ክራፍት ዌር ራይንድ ባይ ቺፕ ዩሮፒያን ኢንዱስትሪያል ፕሮዳክትስ፣ ሲ አፍሪካን ፖፑሌሽን ኢንክሪዝ ድራማቲካሊ፣ ዲ አፍሪካን ስቴትስ ቢካም ሞር ዩናይትድ ይላል። ይሄ መልሳችን የሚሆነው ዋና ኮንሲኩዌንስ ወይም ደግሞ ሪዛልት ምን አመጣ በአፍሪካ ላይ ይሄ አትላንቲክ ስሌቭ ትሬድ። ቢ አፍሪካ ትራዲሽናል ክራፍትስ ዌር ራይንድ ባይ ቺፕ ዩሮፒያን ኢንዱስትሪያል ፕሮዳክትስ። ይሄ አፍሪካ ለምሳሌ በዛ ሰዓት ይሄ ጥጥ ምናምን ወይም ደግሞ ትራዲሽናል የሆነ ክራፍት ወይም ደግሞ የእጅ ሙያዎች ምናምን በገበያ ላይ በጣም ተስፋፉ ማለት በጣም ርካሽ እንዲሆኑ አደረገው የአውሮፓ ኢንዱስትሪያል ፕሮዳክት። አውሮፓኖች በዛ ሰዓት ኢንዱስትሪያል ፕሮዳክት ሲያመርቱ አፍሪካኖች ደግሞ በትራዲሽናል ሲጠቀሙ በጣም ቺፕ ሆነ ማለት ነው። የአፍሪካ ትራዲሽናል ክራፍት በጣም ረከሰ ማለት ነው። ገበያ ውስጥ በጣም ርካሽ ሆነ። ስለዚህ መልሳችን የሚሆነው ቢ ነው የሚሆነው። እቺን ነገር በደንብ ያዟት። ኮንሲኩዌንስ በጣም ስለምመጣ ማለት ነው። ምን አይነት ኮንሲኩዌንስ አመጣ ምናምን ብሎ ኩዌሽን ነምበር 12 ዋት ፖለቲካል ኮንሲኩዌንስ ዲድ ዘ ስሌቭ ትሬድ ሃቭ ፎር አፍሪካ ይላል። ይሄ አሁን ደግሞ የተጠየቅነው በፖለቲካ ረግዱ ምን አይነት ኮንሲኩዌንስ አመጣ ወይም ደግሞ ሪዛልት አመጣ ይላል። ኤ አፍሪካ ኪንግስ ቢካም ዊከር፣ ቢ ፋየር አርምስ አኳርድ ባይ አፍሪካን ቺፍስ ኢንቴንሲፋይድ ዋር ኤንድ ኮንፍሊክት፣ ሲ አፍሪካን ቢካም ሞር ዲሞክራቲክ፣ ዲ ዩሮፒያን ፓወርስ ሌፍት አፍሪካን ኢሚዲየትሊ ይላል። ይሄ መልሳችን የሚሆነው ቢ ላይ ያለው ፋየር አርምስ አኳርድ በአፍሪካን ቺፍስ ኢንቴንሲፋይድ ዋር ኤንድ ኮንፍሊክት። ይሄ ኤ ላይ ስናይ አፍሪካን ኪንግ ቢካም ዊከር ይላል፣ አይሆንም። ቢ ላይ ግን ፋየር አርምስ አኳርድ ባይ አፍሪካን ቺፍስ፣ አፍሪካኖች የአፍሪካ ንጉሶች ምን ያደርጋሉ ለአውሮፓውያኖች ስሌቭ ትሬድ ወይም ደግሞ ባሪያዎችን ይሰጧቸዋል። አውሮፓኖች ደግሞ ለአፍሪካ መሪዎች ምን ይሰጣሉ? መሳሪያ ይሰጧቸዋል። ያን መሳሪያ ደግሞ ተጠቅሞ ምን ያደርጋሉ? ጦርነት ከሌላ ሀገር ጋር ይጣሉበት ነበር አፍሪካኖች ማለት ነው። ስለዚህ ቢ ነው የሚሆነው መልሳችን። ኩዌሽን ነምበር 30 ዋዝ ዘ ስክራምብል ኦፍ ፎር አፍሪካ ይላል። እችን ጥያቄ ብዙ ጊዜ ትመጣለች። ሰፖርቲንግ ኢቨንት ኢን አፍሪካ፣ ቢ ዘራሽ ባይ ዩሮፒያን ፓወርስ ቱ ኮሎናይዝ እንደ ፕሪቲሽን አፍሪካ ኢን ሌት 19th ሴንቸሪ፣ ሲ የአፍሪካን ሬዚስታንስ ሙቭመንት፣ ዲ የትሬድ አግሪመንት ቢትዊን አፍሪካን ስቴት ይላል። እዚህ ጋር ስክራምብል ኦፍ አፍሪካ መልሳችን የሚሆነው ቢ ዘረሽ በኢሮፒያን ፓወርስ ቱ ኮሎናይዝ ኤንድ ፕሪቲሽን አፍሪካን ኢን ሌት 19th ሴንቸሪ ይላል። አሁን ምን አፍሪካኖች ምን አይነት ኢሮፓያኖች ምን አይነት ነገር ጀመሩ? በጣም ፉክክር ጀመሩ። ረሽ ባይ ኢሮፒያንስ ፓወር በጣም ኮሎናይዝ ለማድረግ ምክንያቱም እነሱ የሆነ የሆነ ፕላንቴሽን ሲጀምሩ የሰው ኃይል መፈለግ ጀመሩ። የሰው ኃይል መፈለግ ሲጀምሩ ደግሞ ወደ አፍሪካ ዞሩ ማለት ነው። ወደ አፍሪካ ሲዞሩ በጣም ፉክክር ጀመሩ ማለት ነው። አፍሪካን ለመከፋፈል በሌት 19ኛ ሴንቸሪ ላይ አፍሪካን ከፋፍሎ ለመያዝ በጣም ፉክክር አመጡ ማለት ነው። ስክራምብል ኦፍ አፍሪካ ከተባላችሁ ዘረሽ ባይ ኢሮፒያን ፓወር ቱ ኮሎናይዝ እንደ ፕሪቲሽን አፍሪካን ኢን ሌት 19th ሴንቸሪ ነው የሚሆነው። በጣም በቃ ፉክክር የበዛበት ዘመን ማለት ነው። ራሳቸው አፍሪካኖች መፎካከር ጀመሩ አፍሪካን ለመያዝ። ኩዌሽን ነምበር 40 ዋዝ ዘ ሜጀር ዲቨሎፕመንት ኢን 1869 ኢንክሪዝ ዩሮፒያን ኢንተረስት ኢን አፍሪካ ይላል። ምን አይነት ዲቨሎፕመንት ነው እሱ? በ1869 የዩሮፒያን ኢንተረስት የሳበው ይላል። ኤ በርሊን ኮንፈረንስ፣ ሲ ቢ ኦፕኒንግ ኦፍ ስዊዝ ካናል፣ ሲ ዘ ዲስኮቨሪ ኦፍ ጎልድ ኢን ሳውዝ አፍሪካ፣ ዲ ዘ አቦሊሽን ኦፍ ስሌቭ ትሬድ ይላል። በ1869 የሆነ ክስተት ተከሰተ ኢጅፕት ውስጥ። ምን ተፈጠረ? ይሄ ስዊዝ ካናል ተከፈተ ማለት ነው። ስዊዝ ካናል ሲከፈት የአውሮፓን ሀገራቶች በጣም አቴንሽናቸውን ወደ ምን ሄደ? ወደ አፍሪካ ፊታቸው ወደዚያ ያዘሩ። ስፔሻሊ ማናማ ከተባላችሁ ደግሞ ስፔሻሊ ብሪቴንና ፈረንስ ማለት ነው። መልሳችን የሚሆነው ቢ ነው። ይሄ ስዊዝ ካናል ሲከፈት በ1869 የአውሮፓ ኢንተረስቶች በጣም በቃ አይናቸው ወደዚያ ያዘሩ። ይሄ ስዊዝ ካናል በጣም ስትራቴጂክ ቦታ ስለሆነ ለትሬድ ምናምን በጣም ስለሚጠቅማቸው ወደ አፍሪካ ዞሩ፣ ወይም ደግሞ ወደ ኢጅፕት። እነኚህም ሀገራቶች ደግሞ በደንብ ወደ ኢጅፕት ላይ ያጤኑት ሀገራቶች እነማን ናቸው ከተባላችሁ ብሪቴንና ፈረንስ ናቸው። ኩዌሽን ነምበር 50 ዋት ዋዝ ዘ ዱዋል ኮንትሮል ኦቨር ኢጅፕት ይላል። ዱዋል ኮንትሮል ማለት ሁለት መንግስት በአንዴ የሚመራበት ሰዓት ማለት ነው። እሱ የትኛው ሰዓት ላይ ነው ይላል። ኤ ኢጅፕት ዋዝ ኮንትሮልድ ባይ ቱ አፍሪካን ኪንግስ፣ ቢ ኢጅፕት ዋዝ ጆይንትሊ ኮንትሮልድ ባይ ብሪቴን እንደ ፈረንስ ኢን 1879 ኢን አፕ ቱ 1881 ቢኮዝ ዘይ ዌር Egyptian biggest creditors. See, Egypt was divided into two parts. D Egypt controlled two African countries. እዚህ ጋር ዱዋል ኮንትሮል ማለት መጀመሪያ ምን ማለት ነው? እሱ በአንድ ሀገር በሁለት መንግስት ትመራ ነው። አሁን ኢጅፕት ምን ጊዜ ነው እሱ በሁለት ሀገር የተመራችሁ ከተባላችሁ መልሳችን የሚሆነው መጀመሪያ ቢ ላይ ያለው ነው። ኢጅፕት ዋዝ ጆይንትሊ ኮንትሮልድ ባይ ብሪቴን እንደ ፈረንስ ኢን 1879 እንደ አፕ ቱ 1881 ቢኮዝ ኦፍ ዘ ዌር ኢጅፕት ቢገስት ክሬዲተርስ ይላል። መልሳችን የሚሆነው ቢ ነው። ቢ የሆነበት ደግሞ ምክንያት ምንድነው? እሱ
ከ1869 ነው አለ ኦፕኒንግ ስዊዝ ካናል የተከፈተው። እሱን ስዊዝ ካናልና ሌሎች ፕሮጀክትን ለእንትን ለማለት ኢጅፕት ቦሮድ ላርጅ አማውንት ኦፍ መኒ ፍሮም ብሪቴን እንደ ፈረንስ በጣም ብዙ ብር ተበደረች። ከማና ከብሪቴንና ከፈረንስ በጣም ብዙ ብር ተበደረች። ምን ለመስራት? ይሄ ለስዊዝ ካናልና ለሌላ ፕሮጀክቶች ብድር ተበደረች። ከዛ ኢጅፕት ምን አጋጠማት? ፋይናንሻል ዲፊካልቲ አጋጠማት። መክፈል አቃተች። ያን ገንዘብ መክፈል ሲያቅታት ብሪቴንም ፈረንስም ወዴት መጡ? ወደ ኢጅፕት መጣ። ሁለቱም መቆጣጠር ጀመሩ ማለት ነው። በሁለት መንግስት ተመራች። ስለዚህ ዱዋል ተባለች ማለት ነው። በዱዋል የተመራችው ከ1879 እስከ 1881 ነው። ኩዌሽን ነምበር 60 who led the Egyptian nationalist rebellion against for foreign influence in 1882 ይላል። በዱዋል ጊዜ በምትመራ ሰዓት በሁለት መንግስት በምትመራ ሰዓት በብሪቴንና በፈረንስ ስትመራ ኢጅፕት የሆነ ሪቢሊዮን አስነስቶ ነበር። ያ ያስነሳው ሰውዬ ማን ነው እሱ ይላል። ኤ ካዲፍ እስማኤል፣ ቢ ኮሎኔል አህመድ ኡራቢ ወይም ደግሞ አረቢ ፓሻ፣ ሲ መሐመድ ረኡፍ ፓሽ፣ ዲ ኪንግ ሌኦፖልድ ዘሰከንድ ይላል። መልሳችን የሚሆነው ቢ ኮሎኔል አህመድ ኡራቢ ወይም ደግሞ አረቢ ፓሻ የሚባለው ሰውዬ ነው። ይሄ አረቢ ፓሻ በ1872 ከባድ አመጽ አስነሳ። በሁለት ሀገር እኛ መመራት የለብንም የተበደረው ሌላ ሰው ነው ምናምን ብሎ ከባድ አመጽ አስነሳ። ያን አመጽ ሲያስነሳ የሆነ ትንሽዬ እንትን አግኝቶ ነበረ። ወደ ማሸነፉ ከደረሰ በኋላ ብሪቴን ግን በዛ ሰዓት ሙሉ ለሙሉ ሚሊታሪዋን ወደ ኢጅፕት አላመጣችም ነበረ። ከዛ ብሪቴን ሙሉ ለሙሉ ሚሊታሪዋን ወደ ኢጅፕት አስገብታ ሙሉ ለሙሉ ኢጅፕትን ተቆጣጠረች ማለት ነው። ከኡራቢ ፓሻ ጦር ወይም ደግሞ አመጽ ካስነሳ በኋላ ብሪቴኖች ጦራቸውን ከአገራቸው አምጥቶ ሙሉ ለሙሉ ተቆጣጠሯት ኢጅፕትን። ኩዌሽን ነምበር 70 who arranged the Berlin Conference in 1884 አፕቶ 85 ይላል። በርሊን ኮንፈረንስን አሬንጅ ያደረገው ማን ነው ይላል። ኤ ኪንግ ሊፖልድ ዘ ሰከንድ ኦፍ ዘ ቤልጂየም፣ ቢ ኩዊን ቪክቶሪያ ኦፍ ብሪቴን፣ ሲ ኦቶ ቮን ቢስማርክ ቻንስለር ኦፍ ጀርመን፣ ዲ ፕሬዚዳንት ቴዎዶሮ ሮosevelt ኦፍ ዘ ዩኤስ ይላል። መልሳችን የሚሆነው አሬንጅ ያደረገው ማን ነው ከተባላችሁ ሲ ላይ ያለው ኦቶ ቮን ቢስማርክ ቻንስለር ኦፍ ጀርመን ነው እሱ። ይሄ ኦቶ ቮን ቢስማርክ በ1884 እና 1885 መሃል በርሊን ኮንፈረንስ የሚባል ነገር ጠርቶ ነበረ። የዚህ የበርሊን ኮንፈረንስ ዋና ዓላማው ደግሞ ምንድነው? እሱ ዘ ኮንፈረንስ ኢዝ ቱ ፕሪቲሽን አፍሪካ ፒስፉሊ አሞንግ ዩሮፒያን ፓወርስ እንደ አቮይድ ዋር ቢትዊን ዘም ወይም ደግሞ ዋና ዓላማው ምንድነው? እሱ አፍሪካን መከፋፈል ነበረ። በሰላማዊ ሁኔታ አፍሪካን መከፋፈል በአውሮፓን ፓወሮች እና አሁን ለምሳሌ አውሮፓ ፓወሮች አሉ አይደል? እነኛ አውሮፓ ፓወሮች ወደ አፍሪካ መጥተው እንዳይጣሉ በሰላም እንዲከፋፈሏት አፍሪካን ነበር በዚህ ኮንፈረንስ ላይ የተካሄደው ነበር። 14 ሀገራቶች ናቸው እዚህ ኮንፈረንስ ላይ ተሳተፉ። ግን ከአፍሪካ አንድም ሀገር አልተሳተፈም። ከአውሮፓ ግን 14 ሀገሮች ተሳትፎ ነበር። ኢቨን አሜሪካ ራሱ ተሳትፋ ነበረ። ኩዌሽን ነምበር 80 what was the main outcome of the Berlin conference in 1884 up to 1885 ይላል። outcome ምን አይነት outcome መጣ? A Africa was declared independent, B all powers had notified others about their claims and established effective occupation in African territories, C the slave trade was abolished forever, D African leaders were invited to participate ይላል። ቀደም እንደተነጋገርነው ምንድነው እሱ the goal of Berlin conference ተባብለን ምን ብለን ተነጋገር? the conference is petition among peacefully among European powers and avoid war between them ብለናል አለ። በሰላማዊ ሁኔታ መከፋፈል ብለናል አለ። እዚህ ጋር ደግሞ ዋና አውትካሙ ቀደም ጎላቸው ነው እሱ የነገርኳችሁ። አሁን ደግሞ አውትካሙ ምንድነው እሱ ይላል። አውትካማችን የሚሆነው ቢ ላይ ያለው all powers had notified others about their claims and established effective occupation in African territories። ሁሉም የአውሮፓ ሀገራቶች እንትናቸውን መግለጽ ጀመሩ ማለት ነው። የያዙትን ክላይም ያደረጉትን እንትን አፍሪካ ማለት ነው። እቺ አገር የኔ ነች፣ እቺ የኔ ነች፣ እቺን ይዣለሁ፣ እቺን እንዳትቀማኝ ምናምን ብለው ራሳቸውን በራሳቸው ማስተዋወቅ ጀመሩ ማለት ነው። እቺን አገር ሊዝ ነው፣ እቺ እንደዛ ተባብለው ማለት ነው። ዋና አውትካሙ ከበርሊን ኮንፈረንስ በኋላ ምንድነው እሱ ይሄ የተፈጠረው የአውሮፓ ሀገሮች እንዳይጣሉ አድርጓል ማለት ነው። Question number 90 which European king was able to get international recognition over the Congo free state at the Berlin conference ይላል። ኢንተርናሽናል ሪኮግኒሽን እቺ ጥያቄ ብዙ ጊዜ ፈተና ላይ ትመጣለች። ኢንተርናሽናል ሪኮግኒሽን ኦቨር ዘ ኮንጎ በበርሊን ኮንፈረንስ ጊዜ ያገኘው ማን ነው እሱ ከተባላችሁ ኪንግ ሊፖልድ ዘ ሰከንድ ኦፍ ቤልጂየም የሚለው ቢ ላይ ያለው ነው። ይሄ ኪንግ ሊፖልድ ኦፍ ቤልጂየም ወይም ደግሞ ዘ ሰከንድ ምን አይነት እንዴት ነው እሱ ሪኮግኒሽን ያገኘው ከተባላችሁ ደግሞ by promising unrestricted freedom of the trade in Congo basin for all European powers አለ። ይሄ ኪንግ ሊፖልድ ኮንጎን ነበር በዛ ሰዓት የያዘው እሱ አንሪስትሪክትድ ወይም ደግሞ እንደፈለጋችሁ መጠቀም ትችላላችሁ፣ በዚህ በኮንጎ ወንዝ ላይ የሚፈሰውን ወንዝ እንደፈለጋችሁ መጠቀም ትችላላችሁ ብሎ ኢንተርናሽናል ሪኮግኒሽን አግኝቷል ይሄ ሰውዬ።
Question number 20 in 1900 which two African countries remained independent not under European colonial rule ይላል። በ1900 ሁለት ሀገራቶች ኢንዲፔንደንት ሆነዋል ይላል። ኤ ኢጅፕት እንደ ሱዳን፣ ቢ ኢትዮጵያ እንደ ላይቤሪያ፣ ሲ ሞሮኮ እንደ ቱኒዚያ፣ ዲ ሳውዝ አፍሪካ እንደ ናይጄሪያ። በ1900 ሁለት ሀገራቶች ኢንዲፔንደንት የሆኑ ሀገራቶች እነማን ናቸው ከተባላችሁ ኢትዮጵያና ላይቤሪያ ናቸው። ኢትዮጵያ ዝሩ አድዋ በሚኒሊክ በ1996 በሚኒሊክ ነው እሱ ኢንዲፔንደንቷን ያገኘችው። ላይቤሪያ ደግሞ ሲጀመር አልተያዘችም። ላይቤሪያ ያኔ የአሜሪካን እንትኖች ነበረች። እቺ ምንድን ነበረ ስሟ? የአሜሪካ እነኚህ ስሌቮች አሉ እነሱ መከማቻ ነበረች። ሲጀመር አልተያዘችም፣ ግን በአሜሪካ ጥላ ስር ነበረች ያኔ ላይቤሪያ ማለት ነው። ግን ኮንኩር አልሆነችም። ስለዚህ መልሳችን ቢ ነው የሚሆነው። ሞሮኮ ከተባላችሁ ደግሞ ሞሮኮ በ1912 ምናምን ነው ኢንዲፔንደንቷን ያገኘችው። ኩዌሽን ነምበር 21 ዋት ዋዝ ዘ ብሪቲሽ ፖሊሲ ኦፍ ኮሎኒያል አድሚኒስትሬሽን ኮልድ? የብሪቲሽ ኮሎኒያል አድሚኒስትሬሽን ምን ተብሎ ይታወቃል ይላል። ኤ ዳይሬክት ሩል፣ ቢ አሲሚሌሽን፣ ሲ ኢንዳይሬክት ሩል፣ ዲ አሶሲዬሽን ይላል። እዚህ ጋር ብሪቲሽ እና ፈረንጅ ትንሽ ሊምታታባችሁ ይችላል። ብዙ ጊዜ አይያዙም፣ አንዱ ዳይሬክት አንዱ ኢንዳይሬክት ስለሆነ። ግን የብሪቲሽ ከተባላችሁ ሁሌ ኢንዳይሬክት ሩልን ማስታወስ አለባችሁ። ብሪቲሽ የምትጠቀመው ምን አይነት ሩል ነው? እሱ ኢንዳይሬክት ሩል ነው። ኢንዳይሬክት ሩል ደግሞ ምን አይነት ነው? እሱ ወይም ደግሞ መጀመሪያ ማ ላይ ነው የተተገበረው ከተባላችሁ ደግሞ ናይጄሪያ ላይ ነው መጀመሪያ ኢንዳይሬክት ሩል የተተገበረው ናይጄሪያ ነው በሰፊ። ይሄ ኢንዳይሬክት ሩል ደግሞ ዋናው ለምንድን ነው ኢንዳይሬክት ሩል ደግሞ የተጠቀሙት ከተባላችሁ ዲዩ ቱ ሾርቴጅ ኦፍ አድሚኒስትሬሽን ስታፍ ወይም ደግሞ ይሄ ኢንዳይሬክት ሩል ማለት በቀጥታ ሙሉ ለሙሉ አለመያዝ ማለት ነው። ለምሳሌ አሁን ብሪቲሽ ጣሊያን ኢትዮጵያ ውስጥ ሲገባ በዛን ሰዓት ኢትዮጵያ ውስጥ ከገባች በኋላ ሙሉ ለሙሉ እንትን አስተዳዳሪዎች ወይም ደግሞ ሰው ከሌላት የሚያስተዳድር የኢትዮጵያኑ ሰው ራሱን እንዲገዛና እሷ ደግሞ ከላይ ሆና እንድትቆጣጠረው ታረጋለች ማለት ነው። በራሱ ያስተዳድራል ማለት ነው። ግን የሚቆጣጠረው ከላይ ሌላ ሀገር ነው ማለት ነው። ኢንዳይሬክት ሩል ማለት እንደዛ ነው። ዳይሬክት ሩል ማለት ደግሞ ራሱ ለምሳሌ የጣሊያኖች ከመጡ አድሚኒስትሬቶቹ ሁሉም በየቅርንጫፉ ላይ ያሉት ጣሊያኖች ነው የሚሆኑት። ኢንዳይሬክት ግን የራሱ የሀገሬውን ሰው ነው የሚወክለው ማለት ነው። ኩዌሽን ነምበር 22 who was the architect of British indirect rule ይላል። አርኪቴክተሩ ደግሞ ማን ነው? እሱ ብሪቲሽ ኢንዳይሬክት ሩልን እንትን ያደረገው ይላል። ኤ አልበርት ሶሩት፣ ቢ ኦቶ ቮን ቢስማርክ፣ ሲ ሎርድ ፍሬድሪክ ሉጋርድ ይላል። መልሳችን የሚሆነው ሲ ሎርድ ፍሬድሪክ ሉጋርድ ነው አርኪቴክተር ኦፍ ኢንዳይሬክት ሩል። ኩዌሽን ነምበር 23 ዋዝ ዘ ፈረንች ፖሊሲ ኮሎኒያል አድሚኒስትሬሽን ይላል። ቅደም ተናግረን ነበር። የፈረንች ፖሊሲ ደግሞ ምን ይባላል? ዳይሬክት ሩል ነው። እሱ ቢ ዳይሬክት ነው፣ ቀጥታ ነው እነሱ እንትን የሚሉት እነኚህ ፈረንቾች ማለት ነው። ኩዌሽን ነምበር 24 ዋት ዋዝ ዘ ፈረንች ፖሊሲ ኦፍ አሲሚሌሽን ይላል። አሲሚሌሽን እቺን ብዙ ጊዜ ፈተና ላይ ትመጣለች። ምን ማለት ነው ሲላል ኤ ፖሊሲ ቱ ሜክ አፍሪካንስ ኮፒ ፈረንች ካልቸር ኤንድ way of life to gain French citizenship, B a policy to send Africans to France, C a policy to divide African tribes, D a policy to give African independence ይላል። መልሳችን የሚሆነው ኤ ላይ ያለው a policy to make Africans copy French culture and a way of life to gain French relationship ይላል። ይሄ አሲሚሌሽን ማለት ማዋሃድ ወይም ደግሞ አንድ ማረኮ አንደኛውን በፈረንች ስር በዛ ሰዓት የሚገዙትን ግዛቶች ምን ያደርጋል? ሙሉ ነገር የፈረንስን ባህል፣ ቋንቋ፣ አኗኗር ዘይቤ ሙሉ አሲሚሌት ወይም ደግሞ ኮፒ እንዲያደርጉ የሚያስገድድ ህግ ነው ማለት ነው የአሲሚሌሽን ማለት። ኩዌሽን ነምበር 25 who designed the French policy indirect rule ይላል። በፈረንች ፖሊሲ ዲዛይን ያደረገው ሰውዬ ማን ነው ሲላል ሎርድ ፍሬድሪክ ሉጋርድ፣ ኦቶ ቮን ቢስማርክ፣ አልበርት ሶሩት። መልሳችን የሚሆነው ዘፈረንጅን ዳይሬክት እንትን ያለው አልበርት ሶሩት ነው። ያው የምፈጥንባችሁ ቀላል ቦታ ላይ ብዙም ሰዓት ከምንገል ብዬ ነው። ኩዌሽን ነምበር 26 which two European colonial powers almost went to war at ፋሾዳ in ሱዳን ይላል። የትኞቹ ሁለት አገራቶች ናቸው እሱ በሱዳን ወይም ደግሞ በፋሾዳ የተገናኙት ነው እሱ ይላል። ኤ ብሪቴን እንደ ጀርመን፣ ቢ ፈረንስ እንደ ኢታሊ፣ ሲ ፈረንስ እንደ ብሪቴን እንደ ፈረንስ፣ ዲ ፖርቹጋል እንደ ስፔን ይላል። መልሳችን የሚሆነው ሲ ላይ ያለው ብሪቴን እንደ ፈረንስ ነው። ይሄን ደግሞ አንዴ እቺን ክስተት አንዴ ልንገራችሁና ምን መሰላችሁ? ብሪቲሽ ወንት ወይም ደግሞ ብሪቲሽ ምን ፈለገች? ኢንቴንድን ቱ ቢልድ ኮሎኒያል ኢምፓየር ካይሮ ቱ ኬፕ ታውን ወይም ደግሞ ከካይሮ አንስታ እስከ ሳውዝ አፍሪካ ኮሎኒያል ኢምፓየር መገንባት ፈለገች ብሪቴን። ፈረንስ ደግሞ ምን ፈለገች? ከጅቡቲ አንስታ እስከ ዳካር ወይም ደግሞ ሴኔጋል እስከሚባለው ቦታ ግዛቷን ማስፋፋት ፈለገች። ግን እነኚህ ሁለቱ ብሪቴንና ፈረንስ ግዛታቸውን ሲያስፋፉ የት ቦታ ተገናኙ? ፋሾዳ ወይም ደግሞ በሱዳን ተገናኙ ሁለቱ ግዛቶች ማለት ነው ብሪቴንና ፈረንስ። ከዛ ጠብ ምናምን ሊፈጠር ብሎ ሁለቱ ግን መጨረሻ ላይ ግን ተስማምተው ፈረንስ ለቃ ሄደች። ብሪቴን የናይል ወንዞች ምናምን ተፋሰሶች በእቆጣጠራለሁ ብላ ተስማሙ ማለት ነው። ስለዚህ
ይሄ ሁለቱ ደግሞ የተገናኙበት ክራይስ ምን ይባላል? ፋሾዳ ኢንሲደንት ተብሎ ይታወቃል። ስለዚህ መልሳችን የሚሆነው ቢ ብሪቴንና ፈረንስ ናቸው። የሁለት የአውሮፓውያን ኮሎኒያል ፓወሮቹ ወንት ቱ ዋር አስ ፋሾዳን ሱዳን ከተባላችሁ ብሪቴንና ፈረንስ ናቸው። ብዙ ጊዜ ፈተና ላይ ትመጣለች እቺን ጥያቄ ማለት ነው። ኩዌሽን ነምበር 27 ዋትስ ዘ ሜን ኢኮኖሚክ ሪዝን ፎር ዩሮፒያን ኮሎናይዜሽን ኦፍ አፍሪካ? ዋናው ኢሮፒያኖች ወደ አፍሪካ መጥተው ኮሎናይዝ እንዲያደርጉ ያደረጋቸው ምክንያት ምንድነው ይላል? ኤ ዘ ስፕሬድ ክርስቲያኒቲ፣ ቢ ቱ ኢንድ ስላቨሪ፣ ሲ ቱ ፋይንድ ኒው ሶርስ ኦፍ ሮ ማቴሪያልስ ኤንድ ማርኬተርስ ፎር ማኑፋክቸር ጉድስ፣ ዲ ቱ ኤክስፕሎር ኒው አይዲያ። መልሳችን የሚሆነው ሲ ላይ ያለው ቱ ፋይንድ ኒው ሶርስ ኦፍ ሮ ማቴሪያልስ እንደ ማርኬት ፎር ማኑፋክቸር ጉድ ነው ማለት ነው። ምክንያቱም አፍሪካ መጀመሪያ ፍሪ ስሌቭ ትሬድ ነበር የምትጠቀመው ከአፍሪካ ማነው አውሮፓ ከአፍሪካ ስሌቭ ትሬዶችን ነበር ወይም ደግሞ ባሪያዎችን ነበር እያስመጣ የምትሰራው። ግን እነኚህ ባሪያዎችን ካቆመች በኋላ ግን ምን አደረገች? ኢንዱስትሪያሎችን መስራት ከጀመረች በኋላ ምን ፈለገች? ሮ ማቴሪያል ፈለገች። ሮ ማቴሪያል ጥሬ እቃዎችን ስፈልግ ይሄ አሁን ጥሬ እቃዎችን ስፈልግ ወደ አፍሪካ ዞራ። አፍሪካ ላይ ደግሞ ጥሬ እቃዎች ስለነበሩ ኮሎናይዝ ለማድረግ አሰበች ማለት ነው። Question number 28 which two newly united nations changed in the balance of power in Europe and participated in scramble of for Africa ይላል። ኤ ብሪቴን እንደ ፈረንስ፣ ቢ ጀርመን እንደ ኢታሊ፣ ሲ ፖርቹጋል እንደ ስፔን፣ ዲ ሩሲያ እንደ አውስትሪያ ይላል። የትኛዎቹ ሁለቱ ኔሽን ናቸው? እሱ ዩናይትድ የሆኑትና ስክራምብል ኦፍ አፍሪካ ላይ የተሳተፉት ይላል። አፍሪካን መከፋፈል ላይ የተሳተፉት ይላል። መልሳችን የሚሆነው ቢ ላይ ነው። እሱ ጀርመን እንደ ኢታሊ የሚለው ነው። እሱ ጀርመን በ1871 ኢታሊም ደግሞ በዛው ዓመት በ1871 ነበረ ዩኒፋይድ የሆኑ ማለት ነው። ዩኒፋይድ የሆኑ ኔሽኖች ከተባላችሁ ጀርመንና ኢታሊ ናቸው። የሆኑ ደግሞ በ1871 ነው። እነኚህ ደግሞ ሁለቱ አገራቶች በቃ ዩኒፋይድ ከሆኑ በኋላ በጣም ኢንተረስታቸው ወደ ስክራምብል ኦፍ አፍሪካ ወይም ደግሞ አፍሪካን ወደ መከፋፈልና ወደ መያዝ ጉጉት አመሩ ማለት ነው። ኩዌሽን ነምበር 29 ዘ ብሪቲሽ ኢንቴንድድ ቱ ቢልድ ኤ ኮሎኒያል ኢምፓየር ኤክስቴንዲንግ ፍሮም ካይሮ ኢን ኢጂፕት ቱ ዌር ይላል። ቅድም ነግራችሁ ነበረ። የብሪቲሽ ከካይሮ አንስታ እስኬት ነበረ ግዛቷን ማስፋፋት የፈለገችው ይላል። ኤ ዳካር ኢን ሴኔጋል፣ ቢ ኬፕ ታውን ኢን ሳውዝ አፍሪካ፣ ሲ ጅቡቲ፣ ዲ ናይጄሪያ ይላል። መልሳችን የሚሆነው ቅድም ነግራችሁ ነበረ። የብሪቲሽ ምን አይነት ፍላጎት እንትን ቀሰቀሰባት? ከካይሮ አንስታ እስከ ቢ ላይ እስካለው ሳውዝ አፍሪካ ወይም ደግሞ ኬፕ ታውን ግዛቷን ማስፋፋት ፈለገች። ከዛ ደግሞ ቆይ ከስር ጥያቄ ላይ ስላለ እሱ ላይ ነግራችኋለሁ። 30ኛ ጥያቄ ዘ ፈረንጅ ኢንቴንድድ ቱ ቢልድ ኮሎኒያል ኢምፓየር ኤክስቴንዲንግ ፍሮም ጅቡቲ ቱ ዌር ይላል። ፈረንች ደግሞ ከኮሎኒያል ኢምፓየር ከጅቡቲ አንስታ እስከ ነበረ መያዝ እቅዷ ይላል። ኤ ኬፕ ታውን፣ ቢ ካይሮ፣ ሲ ዳካር ኢን ሴኔጋል ያል። መልሳችን የሚሆነው ሲ ዳካር ኢን ሴኔጋል ነው እሱ የሚሆነው። ምክንያቱም ኢጂፕት እዛ ጋር ቀደም ብያችሁ ነበረ ከካይሮ አንስታ እስከ ኬፕ ታውን እንትን ግዛቷን ማስፋፋት ፈለገች ወይም ደግሞ ኮሎኒያል መያዝ ጀመረ ኬፕ ታውን ወይም ደግሞ ሳውዝ አፍሪካ። ፈረንች ደግሞ ምን አደረገች? ከጅቡቲ አንስታ እስከ ዳካር ወይም ደግሞ እስከ ሴኔጋል ድረስ ግዛቷን ማስፋፋት ፈለገች። እነኚህ ሁለቱ ግዛታቸውን በሚያስፋፋበት ሰዓት ደግሞ ፋሾዳ ወይም ደግሞ በሱዳን ተገናኙ። በ1898 ተባብለን ተነጋግረን ነበረ። ስለዚህ መልሳችን የሚሆነው ዳካር ወይም ደግሞ ኢን ሴኔጋል ነው። ከጅቡቲ አንስታ እስከ ሴኔጋል ነው እሱ ፈረንች ግዛቷን ያስፋፋችሁ ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በቀጣይ በቻፕተር 6 እንገናኛለን። ቻፕተር 6 ትንሽ ፈተናዎች ትንሽ በዛ ይላሉ። ከቻፕተር 6 የሚወጡ ፈተናዎች በቀጣይ ሰራላችኋለሁ። ቻፕተር 6ን ሐሳቡን አስተያየት ካላችሁ ከስር ኮሜንት ጻፉልኝ። አመሰግናለሁ። ፒስ አውት